ልጄን ይዤ መሄድ አለብኝ እውነት በቃ እኔ እዚህ ልተው አልችልም አንደኛ በቃ ምንም አልሆንም ችግር የለውም እኔ ከዚህ በላይ ምንም ሊመጣብኝ አይችልም እንዴ ሰው ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ እንዴ ቆይ ሩታ ያለቻለችው ልጄን ይዤ ልሰደድ ነው ወይስ እንዴት ነው ይሄ ነገር አልገባኝም ብትሰደድስ ለማን ብለህ ነው የምትሰደደው እንዴ እዚህ ማለት እዚህ ያን ያክል የጎደለባት ነገር ያለ አይመስለኝም እንጂ እንደዚህ የሚባል ነገር የለም አንቺ እስቲ አስቢው አባዬ አታሳዝንሽም አልሰማችም በሰማው ምን ትላለች አታሳዝንሽም እንደገና ደግሞ ይሄ ደም የሆነ ልጅ እኮ ያልኩት ነው ደጋጋምኩልሽ ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው እዛ ተገቢውን ምክርም ቁጣም ነው አሁን የሩታ እህት እድገት እየሰጠች ያለችው በዚህ ሰዓት ገና ያልጠነከረ ልጅ ገና ከአራስ ቤት በስነ ስርዓት ያልወጣን ልጅ ይዞ ልሰደድ ማለት እውነት የብልህ ውሳኔ አይመስለኝም ሩታ ካንቺ ይሄን አንጠብቅም ያው ላንቺ ብለን ነው ዞሮ አሁን ይሄን ነገር እንትን ምንለው ግን ማለት ለማንኛውም የሩታን ምክንያት ሁሉንም ነገር እስቲ ቪዲዮን ስንጨርስ አንድ ላይ ቁጭ ብለን ምክንያቱንም የምንሰማ ይሆናል ከዛን እኛም እንደተመልካች ያለንን አስተያየት እንሰጣለን ውስጤ በማሳዘን ሁሌ እንዳለቀሰ ሰላም እሺ ሰላም ቤተሰቦች እንደተለመደው ሰላምታ ለእናንተ አድርሼ ልግባ ሩታ ሰላም እስከምትል ደህና ናችሁ ብዬ አስባለሁ ትላንት እንግዲህ ቪዲዮ ስላልነበር አልመጣንም ብዙዎቻችሁ ያው ስጠብቁ እንደነበር ነግራችሁኛል ግን ያው ምንም ማድረግ ስላልተቻለ ነው ለዛሬ ከች ብያለሁ ለማንኛውም እንኳን ደህና ቆያችሁ በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች እኔ ቡሱ ነኝ ይህ እንደ ተመልካች ቻናል ነው ሰብስክራይብ ያደረጋችሁ ቤተሰብ መሆን ስላላችሁ እንዲሁም ደግሞ ቪዲዮን የጀመራችሁ ሁላችሁም ላይክ ማድረግ እንዳትረሱ በቀጥታ ወደ ቪዲዮ እንግባ እኔ አርፌ በተቀመጥኩበት በሰላም ቤቴ በተቀመጥኩበት ምንም ሰዎች እኔን ሰላም ሊሰጡኝ አልቻሉምና እንደዚህ ወጣ እንደዚህ ወረደ እንዲሆነ እንዲልታረግ ምናምን ይሄን ስቲ ሩታ ማለት ባለፈውን አብርሽና ሄርሜላ ያርጉት ነገር አንቺን ማለት ጎርቶሽ ነው ወይስ እንዴት ነው ያለቀ ፋይል ከአብርሽ ጋር ካላችሁ ማለት ነው እሱን ሰውዬ ከጭንቅላትሽ ብታስወጪው ነው የሚሻለሽ እንጂ እስከ ካላወረድሽው ከላይሽ ላይ ከጫንቃሽ ላይ ካላወረድሽ ይሄ ሰውዬ በተለይ ደግሞ ሄርሜላ ተብየው መቼም እነዚህ ሰዎች አይፈቱሽም በቃ ማለት ህይወትሽን እየተከታተሉ ነው የሚያስጨንቁትና የሆነ በቃ መራራ የሚያደርጉት እና ያለው አማራጭ ማለት ነው እነሱ ከሆኑ ምናልባት ለዚህ ይሄኛውን ውሳኔ እንድትወስኝ ያደርጉት እነሱ ከሆኑ እነሱን ከጭንቅላትሽ ማውረድ ነው በቃ ከዚህም አይነት ነገር ውስጥ እኔ ራሴን ለማራቅ ወይም ደግሞ የራሴን ሰላም ፈጣሪ መኖር የምችልበትን ሁኔታ ለመፍጠር የሆነ ፕሮሰስ ጀምሬ ነበረ ሰሞኑን እና ምንድነው ወደ ሌላ ሀገር ለመሄድ ፕሮሰሱን ጀምሬያለሁኝ እና ነገሮች በጥሩ መንገድ እኔ ቆይ ልንገራችሁ ምናልባት ውጭ ያላችሁ ሰዎች ማለት ነው ሩታን በደንብ ማስረዳት ትችላላችሁ ብዬ አስባለሁ እኔም ሀገር ውስጥ ስላለው ብዙ ስለ ውጭ ሀገር ምናምን ብዙ ላስረዳ አልችልም ግን እቺ ሴት እዚህ ስራ አላት እዚህ የራሷ የሆነ በቃ የምትተዳደርበት ገቢ አላት እና እንዴት ነው አሁን እናንተ ውጭ ያላችሁ ሰዎች እንዲሁም እኔ ከምናገር እናንተ ብትነግሩ ይሻላል ለሩታ ተመክራላችሁ አሁን ውጭ ሀገር እንድትሄድና ገና ለዛውም ያልጠነከረ ልጅ ይዛ ውጭ ሀገር እንደተሄደ 3 ወር ህፃን ልጅ ማለት እንግዲህ እንጃ 1 አመት ቢሆነው ራሱ 2 አመት 3 አመት ቢሆነው ራሱ ህፃን ነው በቃ ራሱ ቻለ የሚባል አይነት ደረጃ ላይ አይደለም እና ያንን ይዛ እንድትሰደድ ትፈልጋላችሁ ያው እኔ አላስረዳ እኔ ስለማላውቀው ነገር በደንብ ከማወራ እናንተ ብታስረዱ ይሻላል ብዬ አስባለሁ ሁኔታ ላይ ይገኛሉ ለኔ ማለት ነውና በዚህ 2 ቀን ውስጥ እንግዲህ ሁሉም ነገር ተስተካክሎ ወደ ውጭ ሀገር የሚሄድበትን ፕሮሰስ ሁሉም ነገር ያበቃል ብዬ አስባለሁኝ ይሄንን ፕሮሰስ እንግዲህ ጀምሬያለሁ ለማንም አልተናገርኩም ነበር እውነት ለመናገር በራሴ መንገድ ነው ሁሉንም ነገር ለማስጨረስ እየሞከርኩ ነበር ማለት ሁሉንም ነገር ቆይ ሩታ እንደዚህ ነው የምታረጊው ነው ያለፈውን ነገር አሁን አናነሳውም ግን ያንን ስታረጊም ማንንም አላማከርሽም ነበር ይሄ ቢያንስ ይሄን እንዴት አታማከሪም ሰውን ማለት ትላልቅ ሰዎች እናትሽን አባትሽን እህቶችሽን ምናምን እንዴት አታማከሪም ሁሉንም ነገር እንደዚህ ነው የምታረጊው ነው ከሰውን ማማከር ማለት ስህተት መስሎ ነው የሚታይሽ እስቲ እሱንም ነገር ብትመለሽልን ደስ ይለናል መቼስ ሰው ከሀገር እየወጣ ቤተሰብን አላማከርኩም ለቤተሰብ አልነገርኩም ማለት በጣም ከባድ ነው በዚህ ዘመን አይደለም ሰው ከተማ ሲቀይር ራሱ ሁኔታው ስለሚያሰጋ ያሉ ነገሮች ስለሚያሰጉ ይናገራል በቃ እዚህ ቦታ ነኝ ምናምን ነገር በቃ ያለበትን ለቤተሰብ ያሳውቃል እና በዚህ ልክ ድብቅ መሆን ልበለው እንግዲህ አሁን ይሄን ቪዲዮ ሲያዩ ነው ከኛ እኩል ነው ሊሰሙ የሚችሉት ቤተሰቦች ማለት ነው እና በዚህ ልክ ድብቅ መሆን ተገቢ ነው ብላችሁ ታስባላችሁ እናንተም ብትሆኑ ሩታም ብትሆኑ እና ሲስተርን ጠርቻታለሁኝ ከሲስተር ጋር ይሄን ነገር ያው ፋሚሊውን እንድታሳምንልኝ ፈልጌ እሷንም ለመጥራት ማለት ይጠርቻታለሁኝ
ለማናገር ማለት ነው የጠራኋት። እንግዲህ ተስፋ አደርጋለሁኝ እሷም አክሰፕት እንደምታደርገኝ። ምክንያቱም አይመስለኝም እንዴ ይሄን አይደለም ያንቺ እህት ያንቺ በቃ የስጋ እህትሽ ሆና እኛ ራሱ አክሰፕት አናደርግም፣ እኛ ራሱ አንስማማም በዚህ ነገር። ምክንያቱም አሁን ከአብርሽ ለማራቅ ያለማራቅ ጉዳይ አይደለም። አሁን ልጁ ግን ላንቺ ራሱ ላንቺም ለልጁ ምንም ሰላም አይሆንም። ምክንያቱም ሄደሽ ከዛም በስራ መወጠር አለ እንደ ሀገርሽ እንደ ልብሽ ማንም ዝም ብሎ ሁሉንም ነገር አክሰፕት እያደረገሽ አይቀጥልም። ሌላ ሰው ጋ ነው የምትሄጂው፣ ሌላ ሀገር በቆዳ በምን በካልቸር በአስተሳሰብ በምንም ነገር ከአንቺ የሚለዩ ሰዎች ማለት ነው። እና አሁን ልጄ ምናምን ነገር ብትይ የሚሰሙ ሰዎች ጋር ለምትይዩ ሀገርሽ ስትሆኚ በቃ እናውቃለን ሀገራችን እንዴት አድርጋ እንደምትይዘን ማለት ያን ያክል የሚጫናን አይነት ሀገር ላይ አይደለም ያለ ነው እውነቱን ለመናገር ከሆነ ማለት ነው። በደንብ ገንዘብ ይሰራል ወይ እሱ ሌላ ነገር ነው። ግን ገንዘብ ተሰራም አልተሰራም ግን ይሄ ሀገር በደንብ ይጫነናል ብዬ አላስብም። ኢትዮጵያ እንጃ የሚጫነን አይመስለኝም። እና አሁን ብትሄጂ ራሱ እርግጠኛ ነኝ ከስራ ወይ ከገበያ አንጻር እንደማይሆን። ግን አንቺ እዚች ጋር ሰላም ለመፍጠር ብለሽ የምትሄጂው ነገር ከአብርሽ ጋር ለመለያየት ወይ በቃ የአንቺን ሰርክል ለመቀየር ብለሽ የምትወስኙ ውሳኔ እዛ ሌላ ችግር የሚፈጠር ይሆናል ብዬ አስባለሁ። እንዴት ነው ነገሮች በጣም በከበራችሁ ባቃታችሁ ቻሌንጅ ባደረጋችሁ ጊዜ አይዞሽ ከአንቺ ጋር ነን ከጎንሽ ነን የሚለው ቃል ምን ያህል ሰዎችን አፕሪሼት እንደሚያደርግና እንደሚያጽናና በዚህ አጋጣሚ ማለት ነው በባለፈው ቪዲዮ እውነት ሁላችሁም አክሮታችሁኛል። ማለት ሩታ የተሰማትን ነገር እንደዚህ ገልጽ አውጥታ ስትናገር እኔ ኮመንት ላይ ሁላችሁንም አይዞሽ ምናምን ነገር በሏት ብዬ አስተላለፈ ነበር መልእክት። ሁላችሁም በሚባል ደረጃ ለሩታ መልካም ምኞታችሁን ድጋፋችሁ ምናምን ነገር ስትጽፉላት ነበር እና በጣም የምር ደስ ስላለኝ ነው። አሁን እሷ ስትል ትዝ ብሎኝ ነው ያለኝ አማራጭ ከናካቴው ማያዩበት እኔን ማያገኙበት እንዴት ነው እንዴት ብዬ ልንገራችሁ መተው እኔን ቻሌንጅ የማያረጉበት የሆነ ነገር እየሰራውኝ ስታክ የማያረጉበት ነገር ውስጥ ነው ራሴን እንትን ማድረግ የምፈልገውና የሆነ ለራሴ ኮንፈርት ዞን መፍጠር እፈልጋለሁኝ። ከዚህ በላይ በማንም መጨቅጨቅም አልፈልግም። መጨቅጨቅም አልፈልግም። እሱ ጋር ማለት ትክክል ነሽ እኮ አሁን እሱ ጋር ግን እኔ አላውቅም። ሰው አሁን ለጓደኛ ብሎ ሀገር ሲቀይር ማለት ራሱን እየጎዳ ነው ብዬ ነው ማስበው። ምክንያቱም እንደ ጓደኛ ጥሩ ካልሆነ ከጓደኛ ጋር ከተለያያችሁ እነዛ ሰዎች ሰላምሽ የማይሰጡ ከሆነ ሌላ ጓደኛ የተሻለ ጓደኛ መያዝ እኮ ነው። በምድሪቱ ላይ እነዛ ብቻ ጓደኞች አይደሉም፣ እነዛ ብቻ በቃ የቅርብ መታያቸው ሰዎች አይደሉም ያሉት። ሌላ የቅርብ ሰዎች ፈጣሪ ይሰጥሻል አለቀ እንጂ ለተወሰኑ የግሩፕ ሰዎች ምናምን ነገር ተብሎ ሀገር መቀየር ማለት ራስን መጉዳት ነው። እንዴ ከፈለጉ እነሱ የሰፋ ያለ ጉድጓድ መርጠው ማለት ነው ጥልቅ ማለት ይችላሉ። ምን በወጣሽ አንቺ ለነሱ ብለሽ የምትሰደጂውና እንትን የምትዩ በሰው ሀገር በቃ እንጃ ጥገኛ መሆን እንጃ ያን ያክል ራስሽን ለመጉዳት ባትሞክሪ ጥሩ ነው። ብቻ ነገሮች ይሳኩልኛል ብዬ አስባለሁ። በዚህ 2 ቀን ውስጥ ነው ነገሮችን በደንብ ፊክስ ማደርገው። 2 ቀን ትቀረኛለች እንግዲህ ከፈጣሪ ጋራ ነገሮች ይሳካሉ ብዬ አስባለሁኝ። ፋሚሊዎቼንም ለማሳመን እሞክራለሁ በተቻለኝ አቅም። ቆይ ግን ከዛ በፊት አሁን የት ለመሄድ ነው ያሰብሽው ሩታ? በእርግጥ ያን ያክል ፕራይቬሲ መጋፋት አይሆንም፣ ግን ያው እስከሄድሽ ድረስ ያው መታወቁ ስለማይቀር ነው። የት መትሄድ ይመስላችኋል እስቲ ቤተሰቦች ሩታ? ይሄ ነገር ደግሞ ሊቀረፍልኝ አልቻለም። በጣም ሰዎች እያስጨናነቁኝ ያሉት እንዴት ነው ስትረስ ሆነውብኛል እያስጨነቁኝ ያሉት እና ከዚህ ነገር መውጣት እፈልጋለሁ። በቃ እንዴት ነው እሺ ቤት ውስጥ አሁን ሩታ የተሻለ ሀሳብ ብዬ ማስበውን ነገር ማለት ነው አሁን እያልሻለሽ እኮ ማለት ነው ለተወሰነ ጊዜ ለወራት ለ1 ወር ወይ ለ2 ወር ምናምን ነገር ቢሆን እንስማማለን። ምክንያቱም ያው ሰው መረጋጋት ያስፈልጋል። አንዳንዴ ከሰው ጋር ግጭት ባይኖር ራሱ የሆነ በቃ ያለበት ነገር ጭንቀት ውስጥ ከመሬት ተነስቶ ዲፕሬሽን ውስጥ ምናምን ነገር ሲገባ ያው ዞር ብሎ በቃ ራሱን ለማረጋጋት የሚያረጋቸው ነገሮች አሉ። እንደዛ ቢሆን ችግር የለውም ለተወሰነ ጊዜ ቢሆን። ግን አሁን እያልሽ ያለሽው በቃ ጠቅልሎ ለመሄድ ምናምን ነገር እና ጠቅልሎ ለመሄድ ምናምን እንጃ ይሄ ተገቢ ውሳኔ ነው ብዬ አላስብም። ብትሄጂ ራሱ እነዚህ ሰዎች ቪዲዮ መልቀቃቸው አይቀርም። ስለዚህ አንቺ ደግሞ እንጃ አስችሎሽ አታይም ብዬ አላስብም። ባለሽበት የትም ሆነሽ ታያለሽ። ስለዚህ
ቅድምም ብያለሁ እነሱን ሰዎች ንቆ መተው ነው በቃ እንጂ እነዚህ ሰዎች የትም ስለሄድኩ ይተውኛል ብሎ ማሰብ የምርዘበት ነው የሚሆነው። ካስፈለገ ከተማ መቀየር ይቻላል፣ ካስፈለገ አድራሻ ምናምን ከቤተሰብ ውጪ ለማንም ሳይነገር ሲምም ተቀይሮ በቃ እነዛ ሰዎች እንዳይደውሉ ቴክስት እንዳያደርጉ በሶሻል ሚዲያ ብሎክ ማድረግ ይቻላል እንጂ ሀገር መቀየር ማለት እንጃ እኔ ምን አይነት ወንጀል አልሰራሽ ነገር በምን ጥፋትሽ ነው ሀገር የምትቀይር እንዴ? ሰው እኮ ከሀገሩ ሲወጣ የሆነ አይነት ጉድለት ስላለው ነው እንጂ ከሀገሩ ማንም መሰደድ አይፈልግም። እዚህ የተመቻቸ ኑሮ ምናምን ነገር እያለው መሰደድ አይፈልግም። እና ምን ላጠፋሽው ነገር ነው የምትሰደጂው? ምን ላጠፋሽው? ምን ማለት ማን ደስ ይበለው ብለሽ ነው? ድጋሚ የምለው ነገር ማን ደስ ይበለው ብለሽ ነው ከሀገር የምትወጪው? ያልጠነከረ ልጅ አለ ይዘሽ እንዴት ነው ከኢትዮጵያ እንኳን ከኢትዮጵያ ውጪ ኢትዮጵያ ውስጥ ሆነሽ ራሱ ይሄ ልጅ ገና ያልጠነከረ ደም የሆነ ልጅ የሚታሰብ አይደለም አይደለም ከኢትዮጵያ ውጪ። እኔ ሩት ልንገር ቢያንስ ለራስሽ ባታስቢ ለልጁ አስቢ። አለመጠንከሩ ወይ የሆነውን ነገር ብቻ አይደለም ሲያድግ ራሱ ማለት ነው ሲያድግ ራሱ ሳይኮሎጂካሊ ሊደርስ የሚችለው ነገር አለ። ምክንያቱም ከአባቱ ርቆ ነው ሊኖር የሚችለው ያው ከሀገር እስከወጣች ድረስ ያው ግልጽ ነገር ነው። ከዛን ቤተሰብ የሚባል ነገር የለም። በሌላ ሀገር ባህል ነው የሚያድገው። እሱን ራሱ ማድረግ ብቻ አሁን እኔ እንደማወራው አይደለም ማድረግ ዝም ብሎ 1 2 3 ፊደል እንደሚወራው አይደለም። ብዙ ወራቶች ብዙ ቀናቶች ብዙ የጭንቅ ጊዜያቶች አሉ እና እነሱን ነገሮች በደንብ ብታስቢለት ለልጁ ለአንቺ እኮ ችግር የለውም። አንቺ አሁን ብቻሽን ብትሆኝና እንትን ብትይ ልትወጪው ትቻለሽ፣ ጠንካራ ሴት ነሽ ምናምን። ግን ይሄ ልጅ ለምንድን ነው በማያውቀው ነገር የሚጎዳው ነው መሀል ቤት አዋቂ አይደለም። እዚህ ጋር ነው የሚያመኝ እንዲያረገኛል እንዲሆኛል ይሄ ነው እንዲያርጉኝ አንስጣሉኝ ማለት አይችልም። ህፃን ልጅ ህመሙን በምንድን ነው የሚገልጸው? በለቅሶ ብቻ ነው። ያ ልጅ ደግሞ ታሞ ህመሙን በሚገልጽ ሰዓት ሲያለቅስ ብትሰቃየው አንቺ ነሽ። ቤተሰብ በሌለበት ማንም በሌለበት ርቀሽ ሄደሽ ብቻሽን እንዴት ነው የምትሆኝ? በጣም የሚከብድ ነገር ነው። ይህን ከግንዛቤ ውስጥ እኔ በጣም እንዲሁም የምር በጣም አጥጋቢ ምክር ነው እየሰጠች ያለችው እድገት። እስቲ እንዲሁም ማለት ነው የመጀመሪያ ልጅ ስለሆነ ወይ ብዙ ቻሌንጆችን ምናልባት አላየች ይሆናል። አሁን በዚች 2 ወር ውስጥ ብዙ ቻሌንጅ ታያለች ብዬ አላስብም። እና እስቲ የወለዳችሁ ሰዎች ሩታ መከራት እንዴ አስቡ። አሁን እናት ጋር ሲኮንና ዞር ሲባል ራሱ ያለውን ልዩነት በጣም እናውቃለን። ልክ የወለዱ ለመጀመሪያ ጊዜ የወለዱ ሴቶች ምናምን ከእናታቸው ቤት ልክ ከወጡ በኋላ ቻሌንጅ ይበዛባቸዋል። ምክንያቱም ልክ ዞር ሲሉ በቃ የሚደርስላቸው ምናምን ቶሎ የለም። ለሁሉ ነገር ለልጃቸው ተጠያቂ የሚሆኑት ራሳቸው ናቸው። የመጀመሪያ ልጅ እስከሆነም ድረስ ብዙ ነገር ኤክስፒሪየንስ አላደረጉም ምናምን እና አስቡ ይቺ ልጅ አይደለም አሁን እያለች ያለችው ከሀገር ልውጣ ነው። እና እንጃ እኔ እስቲ የወለዳችሁ ሰዎች መከራት የወለዳችሁ ሰዎች ይሄ ነው ችግሩ። ያለ ዘመድ ያለ ቤተሰብ እገዛ ልጅ ለብቻ ለማሳደግ መሞከሩ ይሄ ነው ችግሩ። በተለይ ደግሞ ውጭ ሀገር ሆናችሁ እንደዚህ ሲንግል ማም የሆናችሁ ወይ ምናምን ብቻ እስቲ ለማስረዳት ሞክሩ። በቻላችሁ ታውቃ እንደዚህ የሚባል ነገር የለም። አንቺ እስቲ አስቢው። አባዬ አታሳዝንሽም? አልሰማችም? ብትሰማው ምን ትላለች? አታሳዝንሽም? እንደገና ደግሞ ይሄ ደም የሆነ ልጅ እኮ እያልኩሽ ነው፣ ደጋገምኩልሽ። ደም የሆነ ልጅ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ቢያመውስ ያለመደው አየር ሄዶ ቢታመምስ? እሺ ቆይ አንዴ ማለት ነው እኔ ለሩታ አንድ እንደገና ምለው ነገር አለ። አሁን ችግር የሆኑብሽ እነዚህ ጓደኞችሽ እና አብረሽ ምናምን በቃ እናውቃቸዋለን። እኛ ራሱ የምናውቃቸው ሰዎች ናቸው እና እነሱ ናቸው አይደል ችግር የሆኑብሽ። ስለዚህ እኮ ማለት ነው ለአንቺ ኢትዮጵያ ውስጥ ኑሮን እንዲከብድም እንዲቀልም ልታደርጊ የምትችይው ራስሽ ነሽ። ምክንያቱም እነሱን ሰዎች በቃ በቀላሉ ከህይወትሽ ሙሉ በሙሉ ለማስወጣት ሞከር። አይ እነሱ ይከታተሉኛል፣ በአጠገቤ ባሉ ሰዎች ሊጎዱኝ ደግሞ እንዲሰማኝ ሊያደርጉ ይሞክራሉ፣ ከስራ ያስተጓጉሉኛል ብለሽ የምታስቢ ከሆነ እኮ ማለት ነው እንጃ እኔ ሰው በትክክል እንደዚህ ሰው አልፈልግህም ብሎት ከህይወቱ ካስወጣ በኋላ በግድ እንደዚህ የሰው ህይወት ውስጥ እንደዚህ ጣልቃ ሰው ይገባል ብዬ አላስብም። አንዴም ብሎ ካረግሻቸው ከነሱ አካባቢ ከራቅሽ እንግዲህ ያው ከእናትሽ ቤት ስትወጪ መራቅሽ አይቀርም። አሁን ከነሱ አካባቢ ያሉት ቡታጀራ ስለሆነ ማለት ነው እና ከራቅሽ በቃ እነዚህ መሰረታዊ ከሰውን ለመራቅ የሚደረጉ መሰረታዊ ነገሮችን እናውቃለን። እነሱን ካደረግሽ ምኑ ጋር ነው የሚከብደው? ቅድም ስትይ ደግሞ ማለት ነው ህይወቴን ዳገት ያደርጉብኛል ምናምን ነገር ስትል ነበር ሩታ። እና ዳገት እንዴት ነው የሚጠፋው? ከስር መሰረቱ ሲናድ ነው አይደል? ስለዚህ ከስር መሰረቱ ሙልጭ አድርጎ ማጥፋት ነው እነዛን ሰዎች። ምክንያቱም ዞሮ ዞሮ ወደ ሀገርሽ መመለስሽ አይቀርም። ዞሮ ዞሮ ችግር ነው የሚሆንብሽ እና በዚህ አይነት መች ነው እንደልብሽ የምትኖሪው? በገዛ ሀገርሽ በገዛ ቤትሽ በገዛ ከተማሽ እንዴት ነው በነፃነት የምትኖሪው? እነዚህ ሰዎች ጨረሰሽ ከስር መሰረቱ አጥፍተሽ የራስሽን ህይወት መምራት ካልቻልሽ ዞር ካልሽ እኮ ማለት ነው ዞር አልሽ ነው እንጂ ችግሩን አላጠፋሽም። ዞሮ ዞሮ ችግር የሚባለው ነገር እስካልጠፋ ድረስ አንቺ ጋር የመምጣት ቻንሱ ሰፊ ነው።
እሺ በቃ እኔ እንግባ። ተረጋጊ እሺ። እሺ ተረጋጊ እሺ። በቃ አትገቢም ወደ ቤት? አልገባም። ለምን? የሆነ ሰው ቀጥሬ ያለው እመጣለሁ። ተረጋጊ፣ እናወራበታለን። ነግሬያለሁ። እቺ ይሄ ልጅ ከዚህ ግቢ ይዘሽ ነው አይደለም? ነገር ያለ እሺ። ቻው። አንደኛ ነገር ማለት ነው ከዚህ ቪዲዮ አስተያየት ልሰጥበት እችላለሁ። የኔን አስተያየት ነው እንግዲህ የግሌን ነው። አንደኛ ከቤተሰብ ይሄ ነገር መደበቅ አልነበረበትም። ከኛ እኩል መስማት የለባቸውም። ይሄ ቪዲዮ ሲለቀቅ ነው በእርግጠኝነት የሩታ ቤተሰቦች በትክክል ነገር የሚሰሙት። ሁለተኛ ነገር ደግሞ በመሰረቱ ተገቢ አይደለም ገና ሕፃን ልጅን ይዞ ለብቻ ሆኖ መሰደድ። ቢያንስ ባል ኖሮ ሁሉ ነገር የተጋገዘ እናደርጋለን የምትይው አይነት ሰው ቢሆን ነበር። ግን ያ ሰውዬ እንግዲህ ቀርቷል። ያ ሰውዬ እንበለው ለዛሬው ማለት ነው። ግን እና እንደዚህ ነገሮች ባልተመቻቹበት ሁኔታ ራስን ለችግር ማጋለጥ ማለት እንጃ ተገቢ ውሳኔ ነው ብዬ አላስብም። እነዛ ሰዎች በጊዜያቸው ቀስ በቀስ በ1 በ2 ቀን በ3 ቀን በቃ የሚሆን ነገር የለም ቀስ በቀስ ከህይወትሽ ይወጣሉ እንጂ አሁን ይጎዳሻል እናውቃለን። በ1 ወር ውስጥ ህመም አይለቅም፣ በቃ የውስጥ ህመም አይለቅም። እና እነዛ ነገሮች ብትታገሺና ነገሮች እዚህ ሆነው እንዲስተካከሉ ለማድረግ ብትሞክሪ ባይ ነኝ። የኔ ሀሳብ እንደዛ ነው። እስቲ ቤተሰቦች እናንተን አስተያየት ስጡ፣ እንደ ግላችሁ ያላችሁን አስተያየት ማለት ነው። ከሀገር ውጭ ያላችሁ ከሀገር ውጭ እንደሚኖር ሰው ሆናችሁ አስተያየቶቻችሁን ስጡ። እዚህ ያላችሁ የወለዳችሁ በቃ የምትረዱ ሰዎች በእናንተ በተረዳችሁበት አንግል ነገሩን እስቲ ለመምከር ሞክሩ። እኔ ልል የምችለውን ነገር ብያለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እዚህ ድረስ ስላያችሁ እናንተን ሁላችሁንም ደግሞ ከልብ አመሰግናችኋለሁ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። በቅርቡ 6000 ሰብስክራይበር እንገባለን ብዬ አስባለሁ። ከቻለን እቺን ቀጣይ ሳምንት ለማሳካት ሞክራለን። ካልሆነም በራሱ ጊዜ ይሆናል፣ ችግር የለውም እና እንደዛ ነው። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።